የቀበሌ ፊት አመራሮች የወረዳ አጠቃላይ አመራርና አስተባባሪ ሁሉም አለ እዚህ። ያው እዚህ ጋር ስንገናኝ ያው ትልቅ አላማ ስላለው ነው ቦታው ማለት ነው። አሁን ያለነው የሀጂ መኬ የኢንቨስትመንት ላይ የኡናማ ላይ የኡንፊላ ክላስተር ላይ ነው ያለነው፣ የስንዴ ክላስተር ማለት ነው። ምናልባት እዚህ ጋር የተገኘ ነው የዛሬ የሁለት ፕሮግራም ነው ያለን። የቀድመን የመስክ በዓልን ማክበር፣ ቀጥሎ ደግሞ አጠቃላይ ወረዳ ላይ በንቅናቄ ይዘናቸው የሚንገባ ስራዎች አሉ። ለነሱ ወሳኙ ይሄ የመስክ በዓል ነው። ምናልባት ያው እዚህ ጋር ስንገናኝ ሁሉም ሰው ያው ሲያይ ማሻአላ ብለዋል ብዬ ታሳቢ ያደርጋለሁ። የዘንድሮ ያው ብዙ ፈተናዎችን አልፎ ለዚህ የደረሰ ስንዴ ነው። በነገራችን ላይ የተለያየ ቲም ገብቶ ኦዲት አድርጓል እዚህ ማለት ነው። ዘንድሮ ትልቅ ትኩረት የተሰጠው ባለፈው ንቅናቄም ላይ እኛም ስናወርድ የነበረው አንዱ የሰብል ጥበቃ ስራ ነው። ግብዓትን መጠቀም ብቻው ግብ አይደለም። ምርትና ምርታማነትን ለማሳደግ ትልቁ ስራ የሰብል ጥበቃ ስራ ላይ በጣም ሲሪየስሊ መሰራት መቻል አለበት። በሙሉ ፓኬጅ የለማ በሲዋን የለማና በተመሳሳይ ደግሞ የሙሉ የሰብል ጥበቃ ስራ የተሰራለት የስንዴ ማሳና ያስቀመጥነውን የምርታማነት ግብ ከ48 ወደ 54 ኩንታል እናሳድጋለን ብለናል ዘንድሮ ሲንገባ ማለት ነው። በስንዴ አምና ላይ 48 ተገኝቷል ከፍተኛ። ያው ዝም ብለን አይደለም። በነገራችን ላይ እነ ሸይቾ ሳሎ ጋር በኮምባይነር ሲያዩ እኔም ሁለቱንም ሌሎች አስተባባሪዎችም አሉ። ያ እቺኛዋ ፐር ሄክታር 48 ኩንታል ናት አልኳቸው። ያው ቀድመን የምርት ትመና ሰርተን ስለነበረ ማለት ነው እየተከራከርን ያ እዛው ታጨደች እዛው ተደፋ። ያ ስናሰላው ጀስት 48 ነው የመጣው ፐር ሄክታር ማለት ነው ምርታማነቱን ስለሰራን። ስለዚህ ዘንድሮ ደግሞ ከ48 ወደ 54 ኩንታል እናሳድጋለን ብለን ግብጥ ይለናል። ይሄ ማሳ ይሄን የምናገኝበት ማሳ ነው። ስለዚህ አርሶ አደር ከሆነን እንደዚህ አይነት ማሳ ለምንድነው ማይኖረን? የሁሉም ጥያቄ መሆን መቻል አለበት። የሁሉም ጥያቄ በተለይም የደቡብ የታችኛው ፓርት፣ ሰሜን የታችኛው ፓርት፣ ምዕራብ፣ ምስራቅ ችምቡልን ጨምሮ በደንብ መውሰድ ያስፈልጋል የማሳ ማኔጅመንት ማለት ነው። በነገራችን ላይ ሙሉ ኦዲት ብታደርጉ ይሄ ክላስተር ኡናማን ጨምሮ ሉቄን ጨምሮ የሰሜን የላይኛውና የደቡብ የላይኛው ፓርት ጨምሮ እንደዚሁም ጎተዋቸው የተወሰነ ፓርቱን ማለት ነው የሞዴልነት መገለጫ ልክ እንደ ሀጂ አሁን እንትናቸውንም እናያለን፣ የወተት ሀብታቸውንም እናያለን። እውነት ኡዳሳ ላይ ነው ያለ ነው አመለካከት ነበረ። የኡዳሳን አመለካከት ሰብረው አንድ አሜሪካን ላም ማስገባት ኡዳሳ ላይ አይቻልም፣ ሉቄ ላይ አይቻልም የሚል አመለካከት ሰብረው ምን እየሰሩ እንደሆነ ከራሳቸው እንደበቱን ተሰማላችሁ በኋላ ማለት ነው። ስለዚህ ሁለቱም ሳይት እጅግ በጣም አስተማሪና ለቀጣይ ግን መስክ መሆኑን ለማየት ነው በአካል የመጣ ነውና የመጨረሻ ላይ ያው ሀጂ ላይ የራሳቸውን ሀሳብ ይሰጣሉ። ይሄን ይመስላል። እችን ካየን በኋላ ወዲያውኑ ፈጥነን ደግሞ ወደ ኋላና ወደፊት አረም የምትነቅሉ ሰዎች አላችሁ፣ ወደ ኋላ ሆናችሁ ምትዋሳሉ። ቀጥሎ ደግሞ እዛ ጋር ያለው የበቆሎ ክላስተር ነው። የጣልናውን የምርታማነት ግብ እናሳካበታለን ብለን በጣም እንክብካቤ ተደርጎለት እንትን ያለ ነው። በእርግጥ ደቡብ ጎቶ፣ ሰሜን ጎቶዋጮ በተከታታይ እንደዚህ ይዞ ከ300 ሄክታር በላይ አንድ ክላስተር የተሳካለ። ሉቄም እጅግ በጣም ቤስት ነው። ኡናማን በተመሳሳይ መልኩ ይሄም የኡናማ አካል ነው። ይሄንንም በቆሎ በዛ ልክ እያየን እንሄዳለን ማለት ነው። የመስክ በዓል ትልቅ ፋይዳ አለው። እያንዳንዷ ነገር ላይ ማየት ያስፈልጋል። ውይይት ደግሞ በኋላ አስተያየት የምትሰጡት ማዕከል ላይ ስንወያይ ይሆናልና ይሄን ይመስላል።